በዚህ ዓለም ወረኞች ሁሉ ያሉ አንተ እርሱ አይመለከትህም ግብዞች ሁሉ ያወራሉ ሳያውቁ ይደሰኩራሉ ያወጣሉ ያወርዳሉ ይገምታሉ ጠንካራ ስራ ግን ሁሌም ያሸንፋል እሱ አንድ ነገር ሆነ ማለት it's going to be a war ነው የሚነሳው እግዚአብሔር ራሱ ካልወሰደው በስተቀር ማለት ነው ዝታበታለች በጣም ይዘገነን ነበር የዛኔ ሁላችሁም መርዛችሁን ታወጣላችሁ ምንም ችግር የለውም ግን ምንም አይነት ነገር ይሄንን ልጅ ሊያቆመው አይችልም ሊያቆመው የሚችለው ነገር ምንድነው በቃ ስሞት ብቻ ነው አዶናይ እርግጠኛ ነኝ ይተማመንበታል የሚያምንበትን ነገር እንዴ ያዝነው እኮ ክርስቶስ ነው ማንም ያስፈራው መድኃኒታቸውን ውጠው በዛ ላይ መጠጥ ጠጥተው የሚመጡ ሰዎች ወደ ሚዲያ መተው በሚያብዱበት ጊዜ ትሰማለህ አንተ ባትፈልግም በሰው ህይወት መግባት ወደድክም ጠላህም ሰዎች ግን ካንተ ህይወት አይርቁም በክፋት ብንቃወመውም ባንቃወመውም ብንደግፈውም ባንደግፈውም መልካም ስራ እየሰራናል ራሳችሁ እንድትጠሉ የሚያደርጓችሁ ድምጾች ኮንፊደንስ እንዳይሰማችሁ የሚያደርጓችሁ ድምጾች እንድታለቅሱ እንድትጨናነቁ እንድትሰቃዩ ከሰው በታች እንደሆናችሁ እንድታምኑ ወደ ድህነት ሁሌም እንድትዘፈቁ የሚያደርጓችሁ ድምጾች ማለት ነው እነዛ ድምጾች የናንተ አይደሉም ጋይስ በምንም ተአምር ሰው እንዳጠሉ ጥላቻ ደካማ ያረጋቸዋል እናቴ ትሙት ይያልኩ መማል ደግሞ አልፈልግም ጥላቻ በጣም ደካማ ነው የሚያረጋቸው አይደል እንዴት ሄድ ጥላቻ በጣም ደካማ ያረጋቸዋል አንድ ሰው ጠላችሁ ማለት ልባችሁ ውስጥ ጥላቻ ገባ ማለት ከበረከታችሁ ራቃችሁ ማለት ነው ሁሌም ለራሴ ብቻ የሚል ሰው አያልፍለትም እዚህ ዓለም ላይ አያልፍለትም ቋንቋና ሰው ለራሴ ብቻ እኔ ብቻ ልደግ እኔ ብቻ ልለወጥ የሚል ሰው ሁሌም ውድቀት ላይ ፈትፍተው ሲያቦኩ ቆጥረው እርምጃህን ከማር ብትጣፍጥ ከግራዋ መሮ ከፍቶ ተሰማለ የገዛ ስምህን ነገረኛ ሆነ ደርሰ ባትገፋም ራስን አግልለ ሌላን ባታስከፋም እወቅ መኖሪ የሚያመው ብዙ ሰው ይኖራል ስላላየ እንጂ ወደ የሚታይ ቢሆን ቆመ መራመድ ስንቱን ያቃጥላል ስለዚህ ያም ይሄም ተነስቶ አክስሞ ሊጥል ቢለፋ ቢጣጣር አንተ ግን ምን ጊዜም ተስፋና እምነትህን በፈጣሪ ላይ ጣል ታቶነች እሷ ስለሱ 60 ቀን 30 ቀን ብላ ምትወስድለት ማን አባቷስ ነው እኔ ማለት ነው ምድር ላይ የማያስፈራኝ ነገር ልንገራችሁ እግዚአብሔር ምድር ላይ የማያስፈራኝ ነገር ቢኖር እኔ ማለት ነው ጋይስ ይሄ ጥንቆላ ምናምን እንደዚህ ሆነ እንትን ነገር አባቴ እንዴት ያስፈራኝ እንዴ ባለወይ ላይ የምታምኑትን ነገር ተማመኑበት እሺ አዶናይ እርግጠኛ ነኝ ይተማመንበታል የሚያምንበትን ነገር እንዴ ያዝነው እኮ ክርስቶስ ነው ማንም ያስፈራው ማንም የትኛው ነገር ነው የሚያስፈራው 30 ቀን 60 ቀን አትበጣጣሽ ይላልኩትና ማንነቱ ሳይሰውን መጨረሻ የምታውቀው ማን አባቷ ሰው ራሱ ድፍት ይበል ድብን ይበል ራሱ ድብን ይበል ከዚህ ከሰላሳ ቀን ከዚህ አመዘ ዘጠና ቀን አለፈ ከዚህ ቀን አመደፈደ እንዴ ማንነቱ ሳይሰውን መጨረሻ የምታውቀው ማንነቱ ነው እንገለዋለን እናስገድለዋለን በዚህ ወጥቶ በዚህ ገብቶ የሚሉት አንዳንድ በዶክተር የተፈረመላቸው እብዶች አሉ እንደነዚህ አይነት እብዶች ወደ ሚዲያ ሲመጡ ራይድ አዌይ የአምባሳደር አዶናይ ደጋፊ ሆናችሁ በሙሉ ፕሊስ እንደዚህ አይነት ሰዎች ሚዲያ ላይ መተው መድኃኒታቸውን ሳይውጡ ወይንም መድኃኒታቸውን ውጠው በዛ ላይ መጠጥ ጠጥተው የሚመጡ ሰዎች ወደ ሚዲያ መተው በሚያብዱበት ጊዜ ሪፖርት እያረጋችሁ ወደ ሚዲያ ተመልሰው እንዳይመጡ ማድረግ ትችላላችሁ የአዶናይ ደጋፊዎች ድር ቢያብር አህያ ያስር ይባላል ልክ እንደዛ ማለት ህጋዊ ባልሆነ መንገድ ስደት ሞትን ያስከትላል የሚሉ ሰዎች ተፈጠሩ ለዛ ደግሞ ትልቅ መደላድል ጥርጊያውን የጠረግሽው አንቺም ጭምር ነሽ ስፔሻሊ አንቺ ከተቾቹ መካከል ሌሎቹ እንደ ፈራ ተባ ያሉ ነው የሚታቹት አንቺ ግን በጣም ኃይሊ ነው ስትተቹ የነበረው ትችት አይደለም ስትገዩ የነበረው ከዓላማው ስትገዩ የነበረው ከሚደርስበት ቦታ ለማስቀረት ስትጥሪ የነበረው አይሽ አንቺ ዓላማውን ስትገዩ የነበረው
እቅዱን ነው ስትገኝ የነበረው። ሌሎቹ ደግሞ ህይወቱን ለመግደል መጡ። በቃ እንደማይቆም ሲያረጋግጡ አሁን እዚህ ላይ መተሽ ጥሩ ሰው ለመምሰል ለሱ አዛኝ ለመምሰል ምናምን ብትጠሪ ምንም ጥቅም የለውም። እኔ ባለፈው በጣም ትንሽ ለስለስ አድርጌ ነበር የተቸውሽ። አሁን ትንሽ ጠንከር ማለት አለበት። ይሄ ደብል ፌስ አይነት ነገር አይብሻለሁ። ትክክል አይደለም። በቃ አንቺ ዋናውን ድርሻ የምትወስጂው ስፔሻሊ እንደውም አንቺ ነሽ ዋናውን ድርሻ። ለዚህ አንቺ አዛኝ ሆነሽ ሳይሆን መምጣት የነበረብሽ ነው። እኔ እንደ አስቤ አልነበረም። ተምሬበታለሁ ከዚህ ጉዳይ። በቃ ልክ አይደለሁም እንዴ! ምንድነው የዚህን ያክል ምን ሆኜ ነው? በቃ ይቅር በሉኝ። ትችትም ከሆነ አመለካከቶች ላይ ነው የምተቸው እንጂ ጉዞው ላይ እሱን እንቅፋት አልሆንም ካሁን በኋላ። በነገራችን ላይ በትችት በጣም ነው ማምነው። ችግር የለውም። ያንቺ ትችት ስላልሆነ ነው እንደዚህ የምናገር እና ይሄን ተምሬበታለሁ ማለት ነው እንጂ ያለብሽ እሱን ገለዋለሁ ከምትለው ሴትዮ ጋር ቪዲዮ ገብተሽ ነበር እየሰራሽ ነበረው በዛ ወቅት አይሽ። ለዚህ አሁን አንቺ እንደዚህ ብሎ ተናግሮ ምናምን በቃ አቀባብለሽ ሰጥተሻል። አንቺ ጥርጋውን አሳምርሻል። ውሻ በቀደደው ጅብ ይገባል ነው እኮ የሚባለው እስከና አባባሉ። የሀገሬ ሰው እኮ በደንብ ነው የምተርተው። በቃ አይሽ ውሻ ቀደደ ጅብ ተከተለ። አዶናይ እንግዲህ መልካም ስራ እየሰራ ያለ ልጅ ብንቃወመውም ባንቃወመውም ብንደግፈውም ባንደግፈውም መልካም ስራ እየሰራ ያለ ይሄ ልጅ እንደዚህ ያለ ነገር መስማት ለሱ እመኑ ምንም እንኳን የክፋት እሱ ሄዶ ነገር ማድረግ ባይችልም ሳይኮሎጂካሊ የሚፈጥረው ነገር አለ። በጣም ከባድ። በቀላሉ አሁን የሚታከሙት ህፃናት ከዛ ውስጥ ብዙ አጋር ተረካቢ እንደሚኖር አትጠራጠሩ። ይሄ ልጅ ባለው ነገር በጣም ብዙ ነገር ሰርቷል። የነገውን ተውት። ስለዚህ እንደዚህ ያለ ነገር በቀላል ሊታለፍ አይገባም ባይ ያስተዳደግ ሜንታሊቲያችን ስንፈጠር ሁላችንም ሰዎች ነን። ምንም ልዩነት የለም። ነገር ግን ከዛ ከቤተሰብ ከኢንቫይሮንመንት ከትምህርት ቤት የምንማራቸው ነገሮች ወይንም ደግሞ ውስጡ ያደግነው ነገር በዛ ሰርክል ውስጥ ብቻ ያለው ነገር እንድናቅ ነው የሚያደርገው። አንዱ በጣም ለኔ ችግር ነው ብዬ ማስበው ትምህርት ቤት ስንላክ ምን አወክ ሳይሆን ማበለጠክ የሚል ሜንታሊቲ ውስጥ ነው ያደገው። ሰውየው ውድድሩ ከራሱ ጋር ይቀርና ከሰው ጋር ይሆናል ማለት ነው መጨረሻ። እሱም ብቻ አይደለም እንደዚህ ያሉ ክፋት ያላቸው አስተሳሰቦች ፊዚካሊ ሰውን አታክ እስከማድረግ ድረስ የሚደርስ ሜንታሊቲ ይዞ ሊያድግ ይችላል ማለት ነው። ስፔሻሊ ለአሁኑ ጄኔሬሽን ይሄ ጄኔሬሽን የሆነ ቦታ ላይ ደርሷል። አሁን እየመጣ ያለው ጄኔሬሽን ልጆቻችሁን ማስተማር ያለባችሁ በምን አይነት ሁኔታ ነው? ልጅ ማበለጠው ሳይሆን ምን አወቀ የሚለውን ነገር በጣም እንድታስቡበት በዚህም መልእክቴ ነው። ተስፋ እንዳትቆርጡ። ሰይጣን ተስፋ ሊያስቆርጣችሁ ይፈልጋል። ለምን? ለትልቅ ደረጃ ስለምትፈልጉ፣ እግዚአብሔር ስለሚወዳችሁ፣ እግዚአብሔር ስለመረጣችሁ። የተመረጠ ሰው ሁሌ ፈተና ይበዛበታል። ጥሩ ሰው ሁሌ ፈተና ይበዛበታል። ውስጡ ላይ ንጽህና ያለው ሰው ሁሌ እውነት ስቃይ ይበዛበታል። አውቀዋለሁ፣ እረዳዋለሁ። አትፍሩ። ካሁን በኋላ እወቁት። ሰይጣንን ተስፋ ሊያስቆርጣችሁ ቢሞክሩ ተስፋ ብትቆርጡ እግዚአብሔር ግን ካጠገባችሁ አለ፣ ከኋላችሁ አለ፣ ከፊታችሁ አለ፣ ከጎናችሁ አለ፣ እየመራችሁ ነው። እንዲሞት አዋጅ እያወሽ እንደሆነ በደንብ አድርገን እንከስሻለን። አንቺም ከፈለግሽ ማለት ነው። አርፈሽ የማትቀመጭ ከሆነ ደግሞ ያንን የማድረግ እየነገርኩሽ ነው። እኔ እየፎከርኩ ምናምን አይደለም። እዚህ ጋር ማወራው የምትኖር ዩሮፕ ነው። በዩሮፕ ህግና በካናዳ ህግ ዋጋሽን እናሰጥሻለን። ሀብታም ቢሆን ኖረ ማለት ነው አሁኑኑ ሄጄ ነበር እዛ ላይ ማለት ነው ካሽ ፔድ አድርጌ ከፍዬ የአዶናይን ፎቶ ማለት ነው እዚህ ጋር ለጥፌ ቡርጅ ኸሊፋ እንደምታዩትን እዚህ ጋር ለጥፌ ማለት ነው ለዚህ ሁሉ ህዝብ እንዳለ ከዚህ በታች የምታዩት ህዝብ ማለት ነው ህዝብ ብቻ ነው እንዳለ ማአት ህዝብ ነው። ለዚህ ሁሉ ህዝብ ነበር ማሳየው። ከምር ነው የምላችሁ። በጣም ደስታዬ ነው። እንደዚህ ሀብታም ጥራኝ። ከዛም በዙሪያው ያሉ ጥላቶች ማለት ነው እርር ነበር ማድረጋቸው። አንድ ታሪክ ነበር የምሰራው።
ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ